ነግዳችሁ የምታተርፉበት አስባችሁ የምታሳኩበት እንዲሁም መንገዳችሁ ቀና የሚሆንበት ዕለት ይሆን ዘንድ እየተመኘው በሁለት እጅ የማይነሳ ሰላምታዬ በያላችሁበት ይደርስ ዘንድ ተመኘው። እነሆ ልወዞዞ በግሬን ጀመርኩ። ካፊያው ዘመህር ነኝ። ቻናላችን ቤተሰቦች ላይክ አድርጋችሁ እንድትጀምሩ አበረታታለሁ። አዲስ ለሆናችሁ የሰከንድ ተግባር ነውና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በታላቅ አክብሮት ጋብዛለሁ። አሁንም ቀጥታ ወደ ዝግጅቱ አልፋለሁ። እናንተም እስከወደዳችሁ ድረስ ተከተሉኝ። እነሆ ልወዞዞ በግሬ ወኬንድ ቶክ ተጀመረ። እንግዲህ ባለፈው ከቆምንበት ወደ ታች ወርዳለሁ ባልኳችሁ መሰረት እንግዲህ ያኔ ጉዞዬን ገታ አድርጌው ነበር። ልክ ከዛው ካቆምኩበት ተነስቼ ደግሞ እስኪ ወደ ሸራተን አረገን ዙሪያ ገባውን ዘውዲቱ ሆስፒታል አካባቢ ፍሎሃ ምን ይመስላል የሚለውን ዙሪያ ቀኙን ደግሞ ለማየት ሞክራለች። መንገድ እንግዲህ በአቋራጭ በሸራተን ለመሄድ ወደ ታክሲዎች የሚጠቀሟታል። ሜክሲኮ በአቋራጭ ለመሄድ እቺ መንገድ ይጠቀማታል። ትንሽ ጠበብ ትላለች፣ ዋን ወይ ነች። ጥንቃቄ ያስፈልጋታል። እዚህ ላይ ግን ለእግረኛ መንገዷ ትንሽ ነች፣ ጠበብ ያለች ስለሆነች እዚህ ጋር እንደምታዩት ነው። ፊት በር ማለት ነው እንግዲህ ከላይ እንደምታዩት ቤተመንግስቱ አለ። ቤተመንግስቱ መጀመሪያው በር ወደ ታች ተወዳላችሁ። ይሄው ፊት ለፊት ታያችኋል። እቺ ኢትዮጵያ የሚለው ላይ ብዙዎች እጃቸውን እየዘረጉ ቲ በእጃቸውን እየዘረጉ እያማሉ ብዙ ሰዎች ፎቶ ይነሳሉ እዚህ ጋር። አሁን እንደውም በወረት በተለይ ያኔ በጣም ሰው ይጨናነቅ ነበር እዚህ ጋር ፎቶ ለመነሳት። አሁን ግን እንደው ከሌላ ቦታ የመጣ ሰው ካልሆነ በስተቀር ብዙም ሰው አታዩ፣ እንግዳ ሰው ካልሆነ። መጀመሪያ ግን እንደዛ ነበረ። በጣም በርካታ ሰው ኢትዮጵያ የሚላለ የቲ ቦታ ስለሌለች አንድ ሰው መሀል ይቆምና እጁን ይዘረጋና ቲን ይወክላል ኢትዮጵያ የሚለው ይሰራና ፎቶ ይነሱ ነበር። አሁን በርካታ ሰው አላየሁም። እስኪ ወደታችን እንወርዳለን። እዚህ ጋር ነው ክበብ ነገር አለች፣ የመናፈሻ ነገር። ቁልቁለት ነው መንገዱ፣ ይዘጋጋል አንዳንድ መኪና በርከት ሲል። ወዳጅነት ፓርክ ላይ አንድ የሆነ ዝግጅት አለና በሱ ምክንያት መሰለኝ መኪኖቹ ተደራርበው ቆመዋል። ፊት ለፊት የምታዩት የሳይንስ ሙዚየም ነው። ይሄ ከላይ ታች ድረስ የምታዩት ካሜራ ወደ ላይ ሊያሳያችሁ ይችላል። ደረቴ ላይ ስላደረኩት ነው። ተዘጋግቷል እንዳለ መንገዱ እንዳልኳችሁ። ቁልቁለት ስለሆነ ትንሽ አይመችም። ይሄ እስካለፍ ነው። ቦታ እየጠየቁኝ ነው። አማርኛ አይችሉም። ወዳጅነትን ፓርክ ፈልገው ነው። እነሱን ጠቁሜ መንገዱን ደርሰዋል ለነገሩ። ፊት ለፊት ታያችኋል ውሃ፣ የሚደንስ ውሃ፣ የወዳጅነት ፓርክ። የሚገርማችሁ ግን ያ ውሃ ወደ ውጭ ይረጫል። መንገድ ላይ ስትሉ ይረጫችኋል። አሁን ጠብቃችሁ ካላለፋችሁ መንገዱ እንደምታዩት ተዘጋግቷል። ታች ታያችኋል አይደል? ለወዳጅነት ፓርክ የሚገባ ማለት መሰል፣ እንደገና ወደ ሸራተን የሚገባ የሆነ ዝግጅት ያለ ይመስለኛል። በዚህ ጋር ማቋረጥ አለብኝ። ውሃም ስለሚረጭ እዚህ ጋር ውሃ ይረጫችኋል።
እንዲህ እዚህ ጋር ውሃ ይታያቸዋል። ፈጠን ብላችሁ ካላለፋችሁ መንገዱም ይኸው ተበላሽቷል። አሁን በደንብ ይታያቸዋል ብዬ አስባለሁ። ፊት ለፊት ሸራተን አዲስ ነው። ወዳጅነት ፓርክ ወይ እዚህ ጋር ነው እንግዲህ መግቢያው። ፍሬንድሺፕ ፓርክ የወዳጅነት ፓርክ ትልቅ ነው። በነገራችን ላይ ከላይ በኩል ሲሄድ ነበረ ባለፈው ቪዲዮ ላይ። ይሄ መንገድ በጣም የሚገርም መንገድ ነው። አዲስ አበባ ውስጥ እንግዲህ በስፋትም በጥራትም መጀመሪያ ላይ ከተሰሩ መንገዶች አንዱ ነው። እስኪ በሱ እናልፋለን። ወደታች ልሄድ ነበረ ሀሳብ የቀየርኩና በዚህኛው መንገድ ሄደን ወደ ፍልውሃ ታጥፈን ጉዟችንን እንጨርሳለን። እስኪ ይህ መንገድ እንግዲህ በዚህ ጊዜ እንደተሰራ አካባቢ ቲክቶክ የሚሰሩ ልጆች ውሏቸው እዚህ ነበረ። መንገዱ ይመቻል። እንደምታዩት ነው። ሰፊ መንገድ ነው። አሁንም አሉ ፎቶግራፍ ቪዲዮ የሚቀርጹ ሰዎች አሉ። ስፋቱ እንደምታዩት ነው። እግረኛ መንገዱ በቂ ነው። ሸራተን አዲስ ነው ይሄ። በጣም በርካታ ወጣቶች ነበሩ እዚህ ጋር የምታዩት። መንገዱ እንደተመረቀ አካባቢ አሁን የሚቀርጹ አሉ ብዙ ልጆች በርቀት የሚታዩና እነኝም እየቀረጹ ነበር። ቪዲዮ ይሰራሉ። በተለይ ሲኒማቶግራፊ ችሎታ ያላቸው ልጆች የተለያየ ቪዲዮ ነው የሚሰሩት። ሌላ ቦታ ያላቸው ነው የሚያስመስሉት። የሲኒማቶግራፊ እውቀት ያላቸው ልጆች ፊት ለፊት የሚታያችሁ ብሔራዊ ቤተ መንግስት ነው። የፕሬዚዳንት መኖሪያ መስሪያ ቤት ማለት ነው። እንዴት አያችሁት? ግራ ቀኙ እዚህ ጋር ቀረጻ ላይ ናቸው እንደምታዩት። ፎቶግራፍ መሰለኝ እንኳን ታች ልጆች ታያችሁ ከሆነ ቦታው ግሪነሪው ምናምን ስለሚመች ብዙ ጊዜ ቀረጻ ያደርጉበታል። አንዳንዶች ደግሞ ለማስታወሻም ፎቶ ይነሳሉ። አዲስ አበባ ውስጥ አንዳንድ መንገዶችን አይታችሁ እንደዚህ አይነት ደግሞ ስታዩ በጣም የሰማይና የምድር ያህል ነው የሚለያዩት የሚራራቁት። ግን የእግረኛው መንገድ ላይ ምንድነው እንትኖቹ ጡቦቹ ክፍተት ስላላቸው መሰለኝ በጡቦቹ መሃል ይሄ በመራመድበት ላይ ሳር በቅለዋል። ይሄ በዚህ በኩል ይሄ እንደምታዩት በመሃል ላይ ሳሮች ብቅ ብቅ ብለዋል። እነሱ ደግሞ
ቶሎ ካልተቆረጡ ይፈነቅለዋል እንትኑን ጡቡ። የመኪና ፍሰቱም ይሄን ያህል አይደለም። ማቋረጫ ነው፣ ጸጥ ያለ ነው። ይሄ ሳሩ ታጭዷል። አሁን በጣም ትልቅ ይሆናል። ይሄ ሲያድግ በላይ ከሳሩ ላይ የምታየው ደግሞ ይሄ ለአትክልቱ መትከያ የተዘጋጀ ነው። ጎመን፣ ሰላጣ የመሳሰሉት ለመትከል የሚመች እቃ ነው ከላይ ያለው። ከዚህ በፊት ተተክሎ አይቻለሁ። አሁን ባዶ ነው። ምናልባት ወቅት ካለው አላውቅም። ታች ድረስ እንደምታዩት እንግዲህ ፎቶግራፍ የሚነሱ ቪዲዮ የሚቀርጹ ልጆች ናቸው በብዛት ያሉት በዚህ መልካ። በዛኛው ብዙም ሰው አይታየኝም። ወደ ኋላ ዘረን ስናይ መሀል ላይ የምታዩት ሳሮች ናቸው። ይሄ በመንገዱ ላይ ጥቁር ነገር የምታዩት ሳሩ ፈንቅሎ እየወጣ ነውና ትንሽ ከቆየ በጣም ሊያበላሸው ይችላል። ግን ይሄ መንገድ የሚያዩ የሚንከባከቡ አሉ ይመስለኛል። ምክንያቱም ሳሩ ሲያድግ ቶሎ ነው የሚቆረጠው። ከዛ ባሻገር እዚች መታጠፊያው ላይ ጫፍ ላይ ስንደርስ ግን በጣም የሚያምር ግሪነሪ ነው ያለው። ወደ ውስጥ መግባት በእርግጥ አይታይም በአይን ካልሆነ በቀር በጣም አረንጓዴ ነው። ይሄ በቀኝ በኩል ጨልሟል ብዬ አስባለሁ። ፀሐይዋም እየጠፋች ነው። ይሄ ፊት ለፊት የምታዩትም በእግረኛው ላይ ጥቁሮች የምታዩቸው በግራ በኩል በተለይ ልጆቹ የሚሄዱበት ሳሩ በቅሎ የወጣበት ነው። ይሄ በጣም ኤቨርግሪን ነው ይሄ የሚባለው። ይሄ ሳር ግን ከፍ ሲል አያምርም። በጣም ሲታጨድና ተቆርጦ ስታዩት በጣም ያምራል። ከፍ ሲል ግን ውበቱ ይቀንሳል። እንደምታዩቸው ቪዲዮ የተቀረጹ ነው እና ጊዜው እንግዲህ የሶሻል ሚዲያ ስለሆነ ይሄን ይመርጣሉ። እዚህ ጋርም እንደምታዩቸው ፎቶግራፍ ይመስለኛል። የፊት ለፊት ነው እንግዲህ ብሔራዊ ቤተ መንግስት። እኛ ወደ ቀኝ ታጥፈን ወደ ፍልውሃ የሚወስደው መንገድ ይዘን እንሄዳለን። እስከ ዘውዲቱ ሆስፒታል ደስ ይበቃናል። እናንተ ግራ ቀኝ ታያላችሁ። እንግዲህ የምትሉት ነገር ካላችሁ ኮመንት መስጫ ሳጥን አለ፣ አስተያየት መስጫ ሳጥን ውስጥ ታስቀምጡልኛላችሁ። ትዝ ቢላችሁ ነገር ካለ ያምራል። እንደዚህ ሲታይ ራሱ የፕሬዝዳንት ጽሕፈት ቤት ነው ፊት ለፊት። እንግዲህ ፍልውሃ በርቀት ታይቷ መኪኖች ግርግር ያለበት እዛ ጋር ፍልውሃ ገላ መታጠቢያው አለ።
እሱ ጋር አለፍ ብለን ወደ ላይ ወደ ዘውዲቱ ሆስፒታል አካባቢ ዞር ብለን እንጨርሳለን። እናንተ እንግዲህ ግራ ቀኝ እያያችሁ የክራሯን እያደመጣችሁ እስከወደዳችሁ እስከፈቀዳችሁ ተከተሉን። እኔ ከወዲሁ ሰናበት። ሁሌ እንደምላችሁ ሰላምና ጤና ከእናንተ ጋር እንዲሆን ተመኘሁ። ጤና ይስጥልኝ።